የዛሬ ስፖንሰራችን ነሲማ ከመስጋናችን ከልብ ነው ያልን እንደ ነሲማ መሆን የምትፈልጉት በርትታችሁ ለኡስታዛችሁም ክብር ይኖራችሁ ኡስታዛችሁንም መውደድ ይኖራችሁ እነዚህ የመርከዙል ሁለለይኒ ተማሪ የሚያሳዩንና የሚያስተምሩን ነሲማ እንደነገረችን ከሆነ የመርከዙል ሁለለይኒ ፍቅር ለኡስታዛቸው ያላቸው ፍቅር ወንድ ሴት ሳይሉ ወንዶቹ መርከዙል ሁለለይኒ ላይ ያሉት ከሴት በላይ ኡስታዛቸውን የሚያከብሩትና ከመርከዛቸው የማይወጡት ኡስታዝ በሌሉ ሰዓት ልጆቹን ሰብስቦ መቀመጥ የሚችሉ መሆኑንም ገልጻለች ነሲማ ከነዚህ መካከል አብዱል ጀዋድ በጣም የሚመሰገንና መበረታታት ያለበት ልጅ ነው ትላለች ኡስታዝ ባይኖሩ እንደ ኡስታዝ ይዞን ይቀመጣል ልጆች የሆነ ሰበብ ፈልጎ ከግሩፕ ሲወጡ እንዳይወጡ አባብሎ በመመለስ ትልቅ ድርሻ ያለው ወንድማችን ነው ትላለች ነሲማ ማንኛውም ሰው መርከዝ ከመቆጥርና ቁርአንን ቀርቶ ኡስታዝን ንቆ ወይም ደግሞ በሁለተኛ ያየ አላደርገውም አደርጋለሁ ብሎ ኡስታዝን ንቆ ከመውጣት እንደ ወንድማችን አብዱል ጀዋድ እንድትሆኑ መክራል በዋበይ ሚዲያ አብዱል ጀዋድን አላህ የፈለከው ሁሉ ይወፍቅህ ከዚህ በላይ መቀጠል እንዳለብህ በዋበይ ሚዲያ ይመክራል ዳይሬክተራችን ነሲማ ባለችው በተናገረችውና ባለችው በጣም ተደስቶ ከዚህ በላይ ግን መርከዙ ለይኒ ለሁሉም ሰው ተምሳሌት መሆን እንዳለበት ምንነገር ኡስታዛችሁ የታወቁ ሲሆን በዝምተኛነታቸው በአዋቂነታቸው የታወቁ ሲሆን እኛም ከጎናችሁ ነን ኡስታዛችሁን እንወዳለን አላህ የሚፈልጉትን ሁሉ ይወፍቃችሁ ትልቅ ቦታ ደርሶም አላህ ያሳየን ምኞታችን ነው ይላል ዳይሬክተራችን ከሌላ ቦታ የመጣችሁት አሚራቶችና ተማሪዎች የሁለለይኒ ታሪክ ተወርቶ አያልቅም እናንተም ከነሱ በላይ ታሪካቸው አላህ ዘንድ እንድታይላቸውና ሰው ዘንድ እንድታይ ኡስታዛችሁንም እንድታከብሩና ኡስታዛችሁን እንድትወዱ ከዋላ መበጮክ ሳይሆን ከፊት የፈለጋችሁን እንደነዚህ ተናግራችሁ ኡስታዛችሁን አከብራችሁ እንድትኖሩ ምኞታችን ነው ማንኛውም ተማሪ ግን ከነዚህ በላይ ሆኖ መታየት እንጂ ወደ ዋላ መሸክሸግ እንደሌለበት ዳይሬክተራችን ይመክረናል ዳይሬክተራችን አክሎ በኦንላይን በሶሻል ሚዲያ የሚያስተምሩት ኡስታዝ ከ20 እስከ 30 ያሉት እድሜ ሲሆን ግን በውጭ ሀገር ወይም ደግሞ በስደት ዓለም የሚኖሩት እህቶቻችን ማንኛውም ሰው የኡስታዝ ታናሽ የሚሆን የተወሰነ ሰው እንደሚሆንም ይገልጻል ዳይሬክተራችን እነዚህ ኡስታዞች ሰውን ከጨለማ ወደ ብርሃን እናመጣለን ብሎ ብለፉ ሳይበሉ ሳይጠጡ የሚያድሩበት ሰዓት አለ ሳይኖራቸው ሪቧቸው ወዳቸው አስሮ ሲያስቀሯቸው ይኖራሉ እኔ ግን ይሄ ያስማማኝም ለምን ከሰው ጋር መጋፈጥ በጣም ከባድ ስለሆነ እኔ ከማንንም ጋር መጋፈጥ አይመቸኝም በማለት ነው ማስቀራት የተወኩት እኔ ሙቀት ይያለኝ ነው ይሄንን ነገር የተወኩት ጭቅጭቅ በዛል መናናቅ በዛል ለዚህ ነው የማልችለው ይላል ዳይሬክተራችን ማንኛውም ሰው ኡስታዙ የሚያስፈልገውን መጠየቅ ሳይሆን አሚርን ብትሆን ከፊት ሆና አይ ኡስታዝ ይሄ ያስፈልጋል እያስቀራ ነው ብላ መናገር እንዳለባትም በዋበይ ሚዲያ ዳይሬክተር አስተነቅቃለ ማንኛውም ተማሪ ደግሞ ከዋላ ያለው ኡስታዛችን ምን ያስፈልጋል በየወሩ ሸበካ ይሞላል ምግብ ይበላል የቤት ኪራይ እንዳለም እንዳንረሳ ይላል በዋበይ ሚዲያ ኡስታዝ ይራቢው አንድ በመቀመጫው ተቀምጦ የሚቀመጥበት ሶፋ ሳይሆን መሬት ላይ ተቀምጦ ወይ ደግሞ ደረቅ ጠረጴዛ ላይ ተቀምጦ የሚሆኑ ሲሆኑ ለነዚህ ኡስታዞች መታሰብ ይገባል የሚጠጡት ውሃ በሳንቲም እንጂ ቅጠል ተገዝቶ እንደሆነ ወይም ደግሞ በብር እንጂ በወረቀት ተገዝቶ እንደሆነ ማወቅም እንዳለብን ይገልጽልናል ዳይሬክተራችን ሁሉ ነገር ዛሬ በብር እንጂ ምንም ምላሳችን ሲንቀሳቀስ ያለ ብር መንቀሳቀስ ባቃተበት ዘመን ዝም ብሎ በደረቅ አይን ኡስታዝን ማየት ክልክል መሆኑንም ተገልጿል